በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንተ ውእቱ ክብርነ ወትርሲትነ፣ አንተ ውእቱ አክሊለ መድኃኒትነ፣ አንተ ክብራችንና ጌጣችን ነህ። አንተ የመድኃኒታችን አክሊል ነህ። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የክርስቶስ ቤተሰቦች እንደምን ሰነበታችሁ? ልዑል እግዚአብሔር አምላካችን ለዚህ ለዐቢይ ጾም ሁለተኛ ሳምንት ሐሙስ ዕለት በሰላም በጤና አደረሳችሁ አደረሰን። እንደምታዩት ሌላ ስፍራ ላይ ሆኜ ነው ይህንን መልእክት ማስተላለፍላችሁ። ከኔቫዳ ላስ ቬጋስ ከተማ ላይ ሆኜ ነው። እግዚአብሔር አምላካችን ዛሬም በቅዱስ ያሬድና እንደዚሁም ደግሞ ቅዱስ ያሬድ በተመሰረተበት በእግዚአብሔር ቃል ላይ ተመስርተን ሕይወታችንን የምናይበትን ቃል ይሰጠናል። ስሙ ይክበር ይመስገን። ዛሬ አንድ ጥያቄ በመጠየቅ ነው የዛሬውን ቅዱስ ያሬድ ያዜመውን ዜማ የምናሰላስለው። እግዚአብሔር ለእናንተ ምናችሁ ነው? ይህን ነገር አስባችሁታል? ምክንያቱም የእግዚአብሔር ቅዱሳን የተባሉት እግዚአብሔር በሕይወታቸው የተጠቀመባቸው የእግዚአብሔር ልጆች ሁልጊዜ ይህንን ነገር ያሰላስሉታል፣ ይዘምሩታል፣ ይጽፉታል። እና በዚህ ስፍራ ላይም ዛሬ አባቶቻችን ከሚያዜሙት ከጾመ ድጓው ቅዱስ ያሬድ ከደረሰልን ላይ የሚለንም ይሄንን ነው። ሃሌሉያ! አንተ ክብራችንና ጌጣችን ነህ። አንተ የመድኃኒታችን አክሊል ነህ። ፀሐይን የምታወጣው አንተ ነህ። ሰላምን የምትሰጥ አንተ ነህ። የነዳያንን ሰውነት ደስ ታሰኛለህ። የሚገርም ነው። ብዙ ጊዜ ልበ አምላክ ዳዊትንም ከተመለከታችሁት እግዚአብሔር ያደረገልንን ነገር ያከናወንልንን ነገር እንድንናገር ይነግረናል። ተናገሩት ይለናል። ተናገሩ፣ ንገሩ፣ ምሕረቱ ያደረገላችሁን ምሕረቱን፣ ይቅርታውን፣ ቸርነቱን ተናገሩት፣ አስቡት። ለምን? ብዙ ጊዜ ደጋግመን ስለዚህ ጉዳይ አንስተናል። ምክንያቱም በዚህ ዘመን በብዙዎቻችን ቤት ምሬት የሞላበት ምክንያት፣ በብዙዎቻችን ቤት ጭንቀት የሞላበት አንዱ ምክንያት እንዳልተደረገልን ስለሆነን ነው። እግዚአብሔር ያደረገልንን፣ እግዚአብሔር ያከናወነልንን ማዳኑን፣ ቸርነቱን ስለረሳን ነው። ምክንያቱም ለምንድን ነው ብንል፣ ለምንድን ነው የረሳ ነው? ምክንያቱም ስለማናመሰግን ነው፣ ስለማናስታውሰው ነው። ስለዚህ ራሱ ክርስትና በዋናነት ማስታወስ ነው፣ ማሰላሰል ነው። እግዚአብሔር ያደረገልንን፣ እግዚአብሔር ያከናወነልንን ነገር ማስታወስ ነው። ስለዚህ ምናልባት አሁን የምናገረው ብዙ ከረዘመባችሁ አንድ ነገር ልንገራችሁ። ዛሬ ነው ያልኳችሁ፣ ነገ አይደለም። እስቲ አንድ ወረቀት አውጡና ብዕራችሁን ያዙና፣ ብዕርና ወረቀት ማገናኘት ብዙዎቻችን ረስተነዋል፣ ግን ጥሩ ነገር ነው የምነግራችሁ። ወረቀት ያዙና ብዕራችሁን ያዙና አንተ ለኔ እንዲህ ነህ። እስቲ እግዚአብሔር የሆነላችሁን ነገር እስቲ ጻፉት። እግዚአብሔር ለናንተ ያከናወነውን፣ ለናንተ የሆነውን፣ ለናንተ ያደረገውን ነገር ጻፉት። እግዚአብሔር ያደረገልንን ነገር ከዘነጋን፣ እግዚአብሔር ያከናወነልንን ነገር ከዘነጋን፣ ከእግዚአብሔር ጋር እውነተኛ የሆነ ግንኙነት ለማድረግ በጣም ይቸግረናል። ምክንያቱም እግዚአብሔርን እንደ ሩቅ አድርገነው ነው ማየት የምንጀምረው። ማዳኑን፣ ምሕረቱን፣ ቸርነቱን፣ መግቦቱን መዘንጋት እንጀምራለን። ነገር ግን በአንጻሩ ደግሞ እግዚአብሔር ያደረገልንን ነገር ምሕረቱን፣ ቸርነቱን ባሰላሰልን ቁጥር፣ ባወጣን ባወረድን ቁጥር በእግዚአብሔር ፍቅር ልባችን ይያዛል። አንድ ነገር ልንገራችሁ። እውነተኛ አምልኮ ከእግዚአብሔር ፍቅር ነው የሚመነጨው። ማለት ነው እግዚአብሔርን በጥልቅ ከመውደድ የሚመነጭ ነው።
ዛሬ በሚኖረን በዚህ በደብረ ብስራት ቅዱስ ገብርኤል ጉባኤ ላይ ለማስተማር እግዚአብሔር ልቤ ላይ ያኖረልኛል። ለእናንተ ትንሽ ብልጭ ላደርግላችሁና ጌታያችን ማርያምን ተፍረትን ምንድነው ያላት? እጅግ ወዳለችና ነው የሚለው። እጅግ ወዳለችና የጌታን ምሕረቱን ቸርነቱን ስላስተዋለች ንጹሕ የሆነ አምልኮ አቀረበች። ስለዚህ እውነተኛ አምልኮ በቤታችንም ይሁን በቤተ ክርስቲያን ማቅረብ የምንችለው እግዚአብሔር ለኛ ያደረገልንን የእግዚአብሔርን ምሕረቱን የእግዚአብሔርን ቸርነቱን ይቅርታውን ስናስተውል ነው። ቅዱስ ያሬድ ለዚህ ነው ይህንን ዜማ ያዜመው። ለዚህ ነው ይህንን ያስቀመጠልን፣ እኔና እናንተም እንድናዜመው ያደረገን። አንተ ክብራችን ነህ። ዝም ብለን እናሰላሰል እስቲ። እግዚአብሔርን ከሕይወታችሁ ብታወጡት ምንድን ነው የሚቀርላችሁ ነገር? ከእግዚአብሔር ያልሆነ ክብር የት ነው ያለን? ዛሬ ይህንን ቃሉን ለእናንተ ለመናገር እኔ ማን ነኝ? እናንተስ ይህንን ቃል ለመስማትስ ማን ናችሁ? ልጆቹ ልንባል ያከበረን በምናችን ነው? ቅዱስ ጳውሎስ በሮሜ ምዕራፍ 5 ላይ እንደሚናገረው ደካሞች ሳለን፣ ኃጢአተኞች ሳለን፣ ያ ብቻም አይደለም ጠላቶቹ ሳለን በልጁ ሞት ታረቀን። አንተ ክብራችን፣ አንተ ውእቱ ክብርነ ወትርሲትነ፣ ጌጣችን ውበታችን ነው እርሱ፣ ክብራችን ነው እርሱ። አንዳንድ ጊዜ ኢጎ ውስጥ የምንገባው፣ እኔነት ውስጥ የምንገባው፣ ከኔ በላይ ላሳር የምንለው ከየት እንደተነሳን ማን እንደተሸከመን ማን እንዳቆመን ስንዘነጋ ነው። ነገር ግን እግዚአብሔር ክብራችን መሆኑን ስናውቅ የዛን ጊዜ ሁሉንም ክብራችንን ለእርሱ እንሰጠዋለን። ቤትም ይሁን ልጆቻችን ይሁኑ፣ እውቀት ይሁን ችሎታ ይሁን፣ ሁሉንም ነገር ለእግዚአብሔር ለአምላካችን እንሰጠዋለን። ያ ብቻም አይደለም። ቅዱስ ያሬድ ምን ይላል? አንተ ውእቱ አክሊለ መድኃኒትነ፣ አንተ የመድኃኒታችን አክሊል ነህ፣ የመዳኛችን አክሊል ነህ። ስለ ጽድቃችን የምናሳየው ምንም ነገር የለንም። ነቢዩ እንደተናገረው ጽድቃችን እንደ መርገም ጨርቅ ነው። ቤተክርስቲያኔን መወዳት ይሄንን በግልጥ ስለምታስተምረኝ ነው። ወደ ቅዱስ ሥጋው ደግሞ የሚቀርቡ ከፓትርያርኩ እስከ አጻዊ ሕይወት ድረስ ያሉት ሁሉም የሚሉት ምን እንደሆነ ታውቃላችሁ? ጳጳሳቱም፣ ሊቃነ ጳጳሳቱም፣ ኤጲስቆጶሳቱም፣ ካህናቱም በሙሉ ስራም ምንም ምን የለኝም፣ አክሊለ መድኃኒትነ፣ እርሱ ነው ክብራችን፣ እርሱ ነው መድኃኒታችን፣ እርሱ ነው አለኝታችን፣ በእርሱ ነው የምንመካው። ለዚህ ነው በከመ ምሕረትከ ወአኮ በከመ አበሳነ፣ አቤቱ እንደ ምሕረት ነው እንጂ እንደ ቸርነት ነው እንጂ እንደ በደላችን አይደለም፣ እንደ መተላለፋችን አይደለም። ስለዚህ አንተ የመድኃኒታችን አክሊል ነህ። ከዚያ ይቀጥላል። በየዕለቱ የሚከናወነውን ነገር እንደ ቀላሉ አያየውም። ተመልከቱ ምን እንደሚል። ፀሐይን የምታወጣው አንተ ነህ፣ አንተ ውእቱ ዘታሰርቅ ፀሐየ፣ አንተ ውእቱ ትሁብ ሰላመ። የሚገርም ነገር ነው። ትላንት በሰላም የመዋላችሁ ምስጢር ምን እንደሆነ ታውቃላችሁ? ብልጠታችን አይደለም፣ ችሎታችን አይደለም፣ አቅማችን አይደለም። እርሱ ነው የተሸከመን። መቆም የማንችለውን የተፍገመገምነውን የደገፈን፣ የወደቅነውን ያነሳን እርሱ ነው። ስለዚህ እንደገና እጠይቃችኋለሁ ዛሬ እርሱ ለእናንተ ምንድን ነው? እስቲ ዓለም ይስማው፣ ሰይጣንም ይደንግጥ። እስቲ ተናገሩት፣ ለሰው ማውሩት። እስቲ አምላኬ ለእኔ እንዲህ ነው፣ አምላኬ ለእኔ ይህ ነው። የኔን ልንገራችሁ። በዚህ ዕድሜ በክህነት አገልግሎት ዞር ብዬ ስመለከት
አምላኬ ለእኔ አባቴ ነው፣ እናቴ ነው፣ መካሪዬ ነው፣ መሸሸጊያዬ ነው፣ መጽናኛዬ ነው፣ ጥበቤ ነው፣ ማስተዋሌ ነው፣ በጉድለቴ ሙላት ነው፣ ሕይወቴ ነው፣ ምርኩዜ ነው፣ እንባ አባሼ ነው፣ ኃይሌ ነው፣ ጉልበቴ ነው፣ ጥበቤ ነው፣ የኑሮዬ መሪ ነው። ምን ልበላችሁ? ቀኑን ሙሉ ባስብ፣ ቀኑን ሙሉ ይህንን ቃል ባሰላስል አልጨርሰውም። ምንድን ነው ያለው ልበ አምላክ ዳዊት? አይዳይኩ ወነገርኩ ወበዛም ሁልኩ፣ ባወራው ብናገረው ከቁጥር ሁሉ በዛ አለ። ዛሬ ቁጭ ብለን እኮ ይሄንን የምናሰላስልበት ጊዜ ስለሌለን ነው። ራሳችንን የምናይበት ጊዜ ስለሌለን ነው። እንደ ሸማኔ መወርወሪያ ኮዲ ወዲያ ስለምንል ነው እንዳልተደረገልን ምን ሆነው። እግዚአብሔር ያደረገልህን ነገር አይተሃል? እግዚአብሔር ያደረገልሽን ነገር ተመልክተሻል? በኑሯችሁ በህይወታችሁ ያለውን ነው ወይስ አሁንም ጎረቤት ነው የምታዩት? የሌላውን ሰው ህይወት ነው የምታዩት? ወንድሞቼ እህቶቼ፣ መለስ ብለን እንመልከተው። የእግዚአብሔር ምሕረቱን የእግዚአብሔርን ቸርነቱን እንየው። የዛን ጊዜ ልክ አሁን እንደ ቅዱስ ያሬድ፣ ልክ እንደ ቅዱስ ዳዊት፣ እንደ ሌሎቹም ነቢያት አንተ ለእኔ እንዲህ ነህ እያልን በተናገርን ቁጥር፣ ባሰላሰልን ቁጥር በዚያ ውስጥ እግዚአብሔር አምላካችንን የበለጠ መውደድ እንጀምራለን። በፍጹም ነፍሳችን፣ በፍጹም ልባችን፣ በፍጹም ሐሳባችን አምላካችንን መውደድ እንጀምራለን። የዛን ጊዜ ከዚያ ፍቅር ከሞላበት ልብ እውነተኛ አምልኮ ይወጣል። ስለዚህ ቅድም የነገርኳችሁን ፕራክቲስ ዛሬ እንድታደርጉ በእግዚአብሔር ስም ጠይቃችኋለሁ። ብዕርና ወረቀት ያዙና ቁጭ በሉና፣ ይሄ ጥሩ ነው። እንዲያውም አንተ ለኔ እንዲህ ነህ በሉት። ቅዱስ ያሬድ ከጻፈልን እኔና እናንተ ለምንድን ነው ማንጽፈው? አንተ ክብራችን ነህ፣ አንተ ጌጣችን ነህ፣ አንተ የመድኃኒታችን አክሊል ነህ፣ ፀሐይን የምታወጣው አንተ ነህ። እንኳን ይህንን ልናስብ ፀሐይ መውጣቱንና መግባቱንም እኮ ትዝም አይለን አለን። ስንት ጊዜ ነው ፀሐይ ሲወጣ ያስተዋል? ስንት ጊዜ ነው ፀሐይ ሲገባ ያየን? እንዲሁ እንደ ባከንን እኮ ነው ያለ ነው። እንዲሁ እንደ ባከንን፣ እንዲሁ እንደ ሮጥን ነው ያለ ነው። ግን ፀሐዩን የሚያወጣ የሚያገባ፣ በእድሜያችን ላይ ይሄንን ብሩህ ቀን የሚሰጠን እርሱ ነው። ይህንን አምላክ እንድናስተውል እግዚአብሔር ይርዳን። ስለዚህ ታዘዙኝ። ምናልባትም ብዕርና ወረቀት መያዝም ካቃታችሁ እዚህ ኮሜንት መስጫው ላይ ጻፉት እስቲ። አንተ ለእኔ እንዲህ ነህ። እስቲ ለእናንተ እግዚአብሔር ምናችሁ ነው? ለእናንተ እግዚአብሔር ምንድን ነው ያደረገላችሁ ነገር? ተናገሩት፣ አውሩት፣ ተጫወቱት። የማይረባ ነገር ወንድማችንን እህታችንን የሚጎነትል የሚሰድብ ነገር ስንት ነገር ኮሜንት እናደርግ የለ እንዴ? ስንት ነገር እንደሰኩር የለ እንዴ? ሕይወታችንን የለወጠውን ጌታማ እንደ ቅዱስ ያሬድ እንደ ቅዱስ ዳዊት እንናገርለት፣ እናመስግነው። በእውነት ክብርና ምስጋና ለአምላካችን ለልዑል እግዚአብሔር ይሁን። የሊቀ መላእክት ቅዱስ ገብርኤል ጸሎትና ምልጃ፣ የወላዲት አምላክ የእመቤታችን የቅድስት ድንግል ማርያም ልመናዋ ጸሎቷ ከሁላችን ጋር ይሁን። እግዚአብሔር አምላክ ለእኛ ያደረገልንን ነገር እንድንናገር እግዚአብሔር ይርዳን። እንዲሁም አጋጣሚ ሆኖ ወደዚህ ወደ ኔቫዳ የመጣሁት 11ኛውን የደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ምስረታን በዓል ለማክበር ነው እና እግዚአብሔር ያደረገልንን እያሰብን እግዚአብሔርን ከፍ ከፍ እያደረግን ነው ያለ ነው። ይህንን አብይ ጾም በየዕለቱ እንደዚህ አጭር የሆኑ የምናሰላስልባቸውን ነገሮች መናገራችንን እንቀጥላለን። ምናልባት ያመለጣችሁ ካላችሁ ቀሲስ መላኩ በሚለው ዩቲዩብ ቻናል ላይ ታገኙታላችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን።